በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በክርስቲያን በሙሉ ድምፅ የሚሰማችሁ እንደምታዩት ይህ ቤተ ክርስቲያን አሁን የታችን ላይ ሆነው እየሞሉት ያሉ ማህበረ ካህናት ናቸው። ይህ ቤተ ክርስቲያን ከተጀምሮ ጀምሮ አንድ ግራውንድ አለው። የግራውንዱንም የላይኛውንም ላይ ያለውንም እስላሙን እያንዳንዷን የአርማታ ስራ ስትሰራ በጉልበታቸው እየሰሩ ያሉ ማህበረ ካህናቱ ናቸው። ይህ ነው ደግሞ ቤተ ክርስቲያኑ ከአዲስ አበባ ትንሽ ወጣ ያለ ስለሆነ ብዙ ጎን ያላቸው ሰዎች የማያዩት ስለሆነ ስለዚህ ከገንዘብ ጥረት ነው ሁሉ እየተደረገ ያለና ይህ ድምፅ የሚሰማችሁ ይህ አምልኮቱ የሚፈጸምበት ስጋው ደግሞ የሚፈተትበት እኛ ከእግዚአብሔር ጋር የምንታረቅበት ንስሐ የምንገባበት ዓለም ክፉ መከራ ስታመጣብን ወደ ቤተ መቅደስ መጥተን አልቅሰን ከእግዚአብሔር ጋር የምንገናኝበት የእኛ ልመና ወደ እግዚአብሔር የእግዚአብሔር ምሕረት ቸርነት ወደ እኛ የሚመጣበት ምድራዊት መንግሥተ ሰማያት ናት ቤተ ክርስቲያን። ቅድም እንደገለጽኩላችሁ ቤተ ክርስቲያኑ ከአዲስ አበባ ወጣ ያለ ስለሆነ ብዙ ሰው እርዳታ አያደርግለትምና ይሄ ድምፅ የሚሰማችሁና ይህን እያያችሁ በክርስቲያን በሙሉ በአንድ አቅማችሁ ይህን ቤተ ክርስቲያን እንድትረዱ አደራ እንላለን። በሰማዕቱ በቅዱስ ጊዮርጊስ ስም እናስተላልፋለን። ይህ ቤተ ክርስቲያን ቦታውን ለማወቅ በአያት ኮንዶሚኒየም ገዱ ደብረ ጻይ ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ቤተ ክርስቲያን ነው የሚገኝ ማለት ነው። ከአስፋልቱ በጣም ገባ ያለ ነው እና በጣም ምቹ የሆነ ለጸሎት የሚስማማ ጥሩ ቦታ ነው እና እንዳጠቃላይ ግን አሁን ገና የቀሩ ብዙ የሚሰሩ ስራዎች ስላሉ ገና ብዙ ጣራ እንደምታዩት ገና ነው። የፊኒሽንግ ስራ ብዙ ይቀረዋል። ምንጣፉ አለ፣ ስዕል አድኖ አለ፣ የሲሚንቶ ልብስን አለ፣ ጫት አለ፣ መስኮት በር አለ። በውስጥም በውጭ ብዙ የሚቀሩና የሚስተካከሉ ነገሮች ስላሉ እንደ የተወደዳችሁ በክርስቲያን ይህንን ትብብር እንድታደርጉ መልእክት ለማስተላለፍ ነው። እንግዲህ እኛ የዘላለም መንግሥተ ሰማያት የምንወርስበት በምድር ያለን በሰራነው ስራ ስለሆነ ዛሬ ቤተ መቅደስ እንዲሰራ እኛ ደግሞ የተፈጠርናትን መንግሥተ ሰማያትን እንድንወርስ ሰማዕቱ እናታችን